እኔው ራሴ ስለዚህ ረጅም ዓመት ስለተማሩ የቤተክርስቲያን አይደለም ማለት ነው ረጅም ዓመት ወስደው ስለተማሩ እኮ ረጅም ዓመት ስለተማሩ ጀስቲፋይ ያደርገዋል እንዴ ዓመቱ እኮ ጀስቲፋይ ያደርገውን ባይዘው ኖ ትምህርቱ የማን ነው የማን ትምህርት ነው የማን ማዕረግ ነው የሚለውን ንገሩኝ የማንም አይደለም በቃ የራሴ ነው የራሴ ትምህርት ነው የማንም አይደለም የራሴ ትምህርት ስለሆነ የራሴ ትምህርት ስለሆነ ቆይ የራሴ ትምህርት ነው እዚህ ኦርቶዶክሳውያን ከታች ያላችሁ መብታችሁ ነው እምነቱም ይፈቅድላችኋል እምነቱ ስለሚፈቅድ መሳደብ ማዋረድ ምን ማለት ለኦርቶዶክሳውያን እንግዳ አይደለም ኮሜንት ላይ ለምሳሌ አንድ ሰው እኮ ምንም አንድ ሰው ምንም ያልተማረ ማህይም ራሱን እኮ ዶክተር ብሎ መጥራት ይችላል ማን ምን አገባው ብሎ አሁን አንዳንድ ሰው ቲክቶክ ላይ ራሱን ዶክተር አከሌ ብሎ እንደሚጽፈው ዶክተር ብሎ መጥራት ይችላል እንደዛ ነው ነገርየው ይሶ ምንድነው አሁን እንዳልኩ ምንድነው መርጌታ እዚህ አንደኛ የዚህ ቲክቶክ ኦርቶዶክሶች ቲክቶክ ላይ አዲስ ኦርቶዶክስ ነው ያለው አውቃለሁ ልዩነቱን አውቃለሁ ከተካለው ጋር ሌላ አዲስ ኦርቶዶክስ ምናምን አይበሉብን በቃ ሌላ ወሬ ለምን ይጀምራሉ በቃ ሰላም ሆኖ ታይባርካችሁ ለኦርቶዶክሳውያን ይላሉ ለምን በጨዋነት እኮ ያወራን ነው አሉ ኖ በብርሃኑ ተመላለሱ ኖ በብርሃኑ ተመላለሱ ከዚህ ቤት ፕላትፎርም ከተመቻችሁ ውካን መቀጠል እንችላለን ግን አንድ ሰው መጥቶ እንደልቡ ሙስሊም ነው የምትመስለኝ እያለ እኔ ተሸክሜው ልዞር አልችልም መሪጌታ ኮሜንት ጽፎ ነበር ለኤሊያን ብሎክ በተመለከተ መሪጌታ አቤት አሁን ገብቶኛል አንተ መስለኝ ነው እሷ ግን ልጅቷ የወጣችው ግን ትችላለች ከእምነት አንፃር ስለሆነ እሷ ትችላለች ባንተ በኩል ግን እኔ ሰዎችን አሁን ሰው አነጋግሬ ነበር ከወንጌላውያን አማኝ ነው ምናምን ነገር አሉኝ ስለዚህ ምን አልኩኝ ልክ ያንን ከሰማው በኋላ እታች ጻፍኩልህ እህትህ ናት አንዱን መንፈስ ጠጥተናል ለሚለው መጽሐፍ ቅዱስም መቼም በክርስቶስ ለምን ጠጣን ሊያኮ ሙስሊም ነህ ለሊያኮን የሙስሊም ነኝ እኮ መሪጌታ አይደለም በቃ ዳይጸ ልሳን የሚባል አለ ገብቷል አንዳንድ ጊዜ እንደዚህ እንትን የሚላል አንዳንድ የምትሆናቸው ነገሮች አንዳንድ ጊዜ ደግሞ ለምሳሌ ለራስ የሚጎረብጥ ነገር ማይመች ነገር ግን ባንተ ቤት አንተ በከፈትከው ቤት ለህይወትህ ግን የማይመች ነገር ዝም ብለህ ከሰማኸው መቼ ነው ታዲያ ዋጋ የምትከፍለው መቼ ነው ለገባህ እውነት ለገባህ ነገር ይሄ ትክክለኛው ይሄ ነው ይሄ ልክ አይደለም አሁን ለምሳሌ ሰርግ ላይ ያልከው ሰርግ ምንም ዘፈንም ይሁን መዝሙርም ይሁን ምንም ሰርግ ነው በዚያ ለሚደረገው ነገር ማንም ሰው ኃላፊነት አይወስድም ማለት ኃላፊነት አይወስድም ስል በዚያ ሰርግ መገኘት እየመረጥክ አይደለም የምትገኘው ይሄ የሙስሊም ነው ይሄኛው የእንትን ነው አይ አንተ ሙስሊም ስለሆን ካልመጣም አንተ ጴንጤ ስለሆን ካልመጣም አንተ ካቶሊክ ነህ አንተ ኦርቶዶክስ ነህ አይባልም ፍቅሩን ነው የገለጸልህ ያ ቦታ ደግሞ ሃይማኖታዊ አይደለም ሃይማኖት ሰርግ በራሱ ማለት ነው ሰርግ በራሱ የራሱ የሆነ መንገድ የራሱ የሆነ ነገር አለው ግን ደግሞ አሁን ላይ ቢያንስ በዚህ የተወሰነ አመታት ሃይማኖታዊ የሆነ መጥቷል ሃይማኖታዊ መሪጌታ ለምሳሌ እኔ መሪጌታ አሁን ገብቶኛል የርሱ ሐሳብ እግዚአብሔር ያክብር እኔ ያልኩት ያሉት አሁንም በተሳሳተ መልኩ ሳይሆን እኔ ሌላ ሰው ቢሆን አልኩ እኔ ለምሳሌ ብዙ ሰው ፖስት አድርጓል ብዙ ሰው እኔ እንትን ብሏል ማናቸውም ላይ ለምን እንዴት ምናምን ብዬ አልጠየቅኩም አይ ኢቭን ይሄ ራሱ የሚያሳየው ለእርሱ ያለኝን ሪስፔክት ነው የሚያሳየኝ እርሱ ከኛ ትልቅ ስለሆኑ የሃይማኖት መምህር ስለሆኑ ስለሚያስተምሩ
እኔ ለምሳሌ እንደሚታወቀው ነው ከፍታለሁ፣ እንደ ልቤ ስቃለሁ፣ ጫወታለሁ። ከፈለኩ በማንኛውም ባገኘው ርዕስ ላይ ስቃለሁ፣ ጫወታለሁ። ይሄ የኔ ከለር ነው፣ ይሄ የኔ እንትን ነው። እርሶ ግን እንደዛ አይደለም። ቢያንስ ምን ማድረግ ይችላሉ? ስለ እኔ መጠየቅ ይችላሉ። እኔን ራሱ ማውራት መጠየቅ ይችላሉ። እና እንደዛ ቢያደርጉ ከሚል አንጻር ነው። ኤኒዌይ ከእርሶ ያለኝን ነገር ፈትቻለሁ። እግዚአብሔር አክብሮት። አሁንም እግዚአብሔር እድሜ ከጤና ጋር ይስጦት። አሜን። እሱ ነው። ኦልሬዲ ያለንን ነገር ጨርሰናል። የሊያን ነገር በተመለከተ ከታች ለጻፉልኝ ነገር ሊያን እንደው እኔ ዘግጅቻለሁ ብሎ ካለ ማድረግ ሊያን ዘግጅቻለሁ። አንድ ቀን ስለ እኔ መልካም ነገር ስትናገር ሰምቻት አላውቅም። ባለችበት ሰላምቱን በቃ ምንም ይሄን ያለ እንትን የለም። በቃ ቲክቶክ እኮ አንድ ሰው መጣም ሄደም ብዙ እንትን አይደለም። እሱ እኔ አያሳስበኝም። እግዚአብሔር ምስክር፣ እኔ ፎሎም አያሳስበኝም። የቁጥር ብዛት የሚያኘውም ሰው ቁጥር ብዛት አያሳስበኝም። ዶክተር እየቀጥይ እሺ፣ ሰላም ኖት? ሰላም ብያለው ጋሽ ክብር ለኢየሱስ እና ሲሶ ሰለሜ፣ ከታችም ያላችሁ ክርስቲያን ሁላችሁንም ሰላም ብያለው። ቅድም የተነሳው ሐሳብ ላይ ሐሳብ ነበረኝ። ለመሪጌታም አንድ ጥያቄም እንደ ሐሳብ ነበረኝ። የመጀመሪያው ሐሳቤ ያው ኤቲስቶችን በተመለከተ ነው። ኤቲስቶችን ስታወያይ አንደኛ የነሱን አመለካከትና ትምህርታቸውን በደንብ ያጠና ሰው ፕሮቴስታንትም ኦርቶዶክስም ካቶሊክም ሊሆን ይችላል። ነገር ግን ኤቲዝም ላይ በቂ ዝግጅት ያዘጋጀ ሰው ያደረገ ሰው በቂ ዝግጅት ያደረገ ሰው ብታዘጋጅ ከውይይቱ በፊት የሚል ሐሳብ ነው ያለኝ። ሲስዬ ለምን የሚያነሷቸው ጥያቄዎች በእምነት ያልጠነከሩ ለቲክቶክ አዲስ የሆኑ በእምነትም ያልጠነከሩ ያን ያህልም ንባብ የሌላቸው ሰዎች በብዛት ይገባሉና የእግዚአብሔር መኖር ላይ ብዙ ጥያቄ ሊፈጥራቸው ይችላል ብዬ ስለማስብ ከነሱ በጣም በልጦ ቴዎሎጂም የተማረ እነሱንም ትምህርት ያጠና ሰው ቀድመ ብታዘጋጅ ለዲቤቶች ከኤቲስቶች ጋር ለሚደረገው ቀድመ ርዕሱን ነግራቸው ማለት ነው። እንደዛ ካልሆነ በጣም አስቸጋሪ ሁኔታ ውስጥ ይገባል ህዝቡ ብዬ አስባለሁ። ሲስዬ ይሄ ላንተ ነው። መሪጌታ ደግሞ ያው መሪጌታ ክብር ለኢየሱስ ይላል፣ ግን ያው እኔ ጋሽ ክብር ለኢየሱስ ብዬ እጠራዋለሁ። ለምን መሪጌታ የሚለው ያው የቤተ ክርስቲያን ማዕረግ ስለሆነ ነው። ጥያቄም ከዛ ጋር የተያያዘ ነው። አሁን በኦርቶዶክሳውያን ክርስቲያኖች ዘንድ የእርሱላችንም ብዙ ስድብም አይቻለውና ብዙ ሰውም ሚውት አድርጌያለሁ። እርሱን ሲሰድቡ አይቼ የሰደቡትን አንድ ሁለት ሰውም ሚውት አድርጌያለሁ ቅድም። ግን ይሄ የሆነው ለምንድን ነው መሰሉት? አቶ ክብር ለኢየሱስ በቤተ ክርስቲያን ማዕረግ አንድ ጊዜ አልጨረስኩም። ሐሳብ አይደለም አንቺ ማነስነሽ ምን ተናግሬ ይቅርታ ዶክተር ነው የሚለው ዶክተር ስምሪ ዶክተር ስምሪ በሉኝ ይችላሉ፣ ችግር የለውም። እሺ ዶክተርነቱ ቆይኝ። ዶክተርነት በቤተ ክርስቲያን ሐሳቤን ሳልጨርስ ነው አይደለም ነው ወይስ መጀመሪያ የኔ ሐሳብ ሳያልቅ ነው የሚጠይቁኝ? መሪጌታ ያሳዋን ትጨርስና ከዛ እንትን ይላል። አይደለም ያላወቃችሁ ነገር እየሄደች ስለሆነ ነው። አንደኛ መርጌታ ማለት ነው ምንም ላውራ ጥያቄን ሳልጨርስ ለምን ያወራሉ? ሳልጨርስ እኮ ማውራት ይሄ ራሱ አንድ ዲሲፕሊን ነው። ባይዘው ሰው ሐሳቡን ሳይጨርስ ገብቶ ማቋረጥ የራስን ሐሳብ ማድረግ ያ እርሱን ሰዓት ወስደው ያወራሉ። ችግር የለውም መሪጌታ። ይሄ አሁን አንድ ዲሲፕሊን ነው። የውይይት ራሱ የሰውን ሐሳብ ሳያስጨርሱ ምን ሊወራ እንደሆነ ሳያውቁ ማስማቋረጥ ትክክል አይደለምና ለምሳሌ ሙሉ ወንጌል ሲሳይን የሆነ ኮሌጅ ልካው ነብይ ወይ ፓስተር ብላ ብትሾመው ከሙሉ ወንጌል ወርቶ ካቶሊክ ወይ ኦርቶዶክስ ቢሆን ነብይ ሲሳይ ወይም ፓስተር ሲሳይ ብሎ አይቀጥልም። ለምን ያ ነገር የቤተ ክርስቲያኗ ነው፣ ያስተማረችውን ቤተ ክርስቲያኗ ናት። ማዕረጉም የሚያገለግለው ለዛ ቤተ ክርስቲያን ነው። ነገር ግን ከቤተ ክርስቲያን ከወጡ በኋላ ቤተ ክርስቲያን ናት መሪጌታነትን ያስተማራችሁ። መሪጌታ የሚለው ማዕረግ ቤተ ክርስቲያን ውስጥ ነው የሚሰራው። ከዛ ውጪ የቤተ ክርስቲያኗ ነው፣ አያገለግልም። እርሶ ግን ያን ነገር መጠቀሙ ትክክል አይደለም። ምክንያቱም ያስተማረችሁት ቤተ ክርስቲያን ናት፣ ማዕረጉም የቤተ ክርስቲያን ነው። ዶክተር ካሉ ዶክተር ያው ኢንተርናሽናል ማዕረግ ነው፣ የአንድ የእምነት ተቋም አይደለም። ስለዚህ ከእምነት ጋር የሚገናኝ አይደለም፣ መጠቀም እችላለሁ።
ከዚህ አንፃር ነው ከሰዎች ዘንድ ተግባብቶ ወንጌል ነው የሚሉትን ነገር ወንጌሎትን ለመስራትም ጥሩ ኢምፕሬሽን ሰዎች ላይ ፈጥሮ መጀመር ይሻላል ከሚል አንፃር ነው። መቀጠል ይችላል አሁን። እሺ መልካም አንደኛ ይቀጥሉ እርሷን እሺ አንደኛ ምንድነው በቤተ ክርስቲያን በማዕረግ ደረጃ የምትሰጣቸው 7 ማዕረጋት አሉ እነዛ ማንሳት ትችላለች ለምንድነው ራሷ ናት የሰጠችው ዲያቆኑን አቶ ማለት ይቻላል ምክንያቱስ ዲቁናውን የሰጠችው ቤተ ክርስቲያን ናት እንጂ ትምህርቱ አይደለም ቤተ ክርስቲያን ዲያቆን ብያለሁ ብላ በቅብአ ሜሮን ቀብታ ዲያቆን አለችው ቄስ ከሆነ ደግሞ ቄሱንም አቶ ማለት ይቻላል ለምን ከቤተ ክርስቲያን ሲወጣ ያ የቤተ ክርስቲያን ማዕረግ ነው እንዲህ እያለ ይቀጥላል መነኩሴም ከሆነ ምንም ይሁን ምንም ነገር ግን መርጌታ ከሆነስ መርጌታ በቅብአ ሞገስ በቅብአ ሜሮን በቅብአ በምንም የሚያገኘው አይደለም መርጌታ የራሱ ትምህርት አለው ድጓ አቋቋም ደግሞ ወደ 6-7 አይነቶች አሉ ሌሎችም አይነት የዜማ ክፍሎች አሉ በጣም ልዩ የዜማ ክፍሎች አሉ የቅኔ መንገዶች ደግሞ አሉ ዝም ብሎ ቅኔ አንድ ብቻ አይደለም ዲያቆንም ሊቀኝ ይችላል ቅኔ ሊያቀ ይችላል ዲያቆን የሆነ ቄሱም መነኩሴም ቅኔ ሊያቀ ይችላል ግን የቅኔ መንገዶች የሚባሉ አሉ ለነዛ እንግዳ ሊሆን ይችላል ስለዚህ እንደነዚህ አይነቶች ቢኖረው እንኳን ከቤተ ክርስቲያን የሚቀበለው የክህነት ማዕረግ ስለሆነ እሱን ማንሳት ይቻላል ምርጊትናውስ በዚህ ለፍቶ ወጥቶ 20 ዓመት ቢያንስ በትንሹ ከ15 ዓመት በላይ ከዲቁናው በላይ መማር ይጠበቅበታል ይህንን ተምሮ ካገኘው በኋላ ሄዶ ምን በሉኝ አይልም እንዲሁ ቀቡኝ መርጌታ ሁኛለሁ ከዚህ በኋላ መርጌታ በሉኝ አይልም መርጌታ ያሰኘው ትምህርቱ እንጂ የቤተ ክርስቲያኑ አንተር አይደለም ከዚህ ቢወጣስ መውጣቱ ብቻ አይደለም የተለያየ ነገር ቢያደርግ ይበቃ መርጌታነቱን አንስቻለሁ ማን ነው የሰጠው እንደ መርጌታነት አይቻልም ዲቁናውን አንስተናል አባ መባላቸውን አንስተናል ጵጵስናቸውን አንስተናል ማለት ይቻላል ምክንያቱም ቤተ ክርስቲያን በማዕረግ ደረጃ የሰጠችው ስለሆነ ይሄ መርጌታ ደግሞ ትምህርቱ የቤተ ክርስቲያኗ ትምህርት ነው የኦርቶዶክስ ትምህርት ነው የፕሮቴስታንት አይደለም ቅኔው ክስተቱ አርያሙ ሰለስቱ ምን ሁሉም ነገር በሙሉ የቤተ ክርስቲያኗ ትምህርት ነው ግን ራሱ ወጥቶ ወርዶ ይጠቅመኛል እሄድበታለሁ ጓዝበታለሁ ብሎ የሚሄድበት ነገር ነው ያንን ከያዘ በኋላ ይሄ ምርጊትና የሚነሳ አይደለም በቤተ መቅደስ ላይ የሚወሰን አይደለም ማህሌት ላይ ነው ማህሌት ደግሞ ማንንም ቢሆን ሊቆም የሚችል ነው ማንንም ወንድ ማንኛውም ማህሌት የእገሌ የሚባል አይደለም ማህሌቱን ቆሞ ሊያገለግል ይችላል ማህሌት ላይ እንደዚህ የተለያየ ነገር ስላለው እርሷ አቶ ብትል ሌሎቹ ደግሞ እዚህ ድምጽ ላይ እዚህ አሁን የሚሳደቡ ምናምኖች አሉ አያቸው እዚህ አይደለም እንዴ ምንም ረጅም ደቂቃው ይቅርታ አቤት ሲሶ ደቂቃው በዛ መሰለኝ ሲስዬ ወይ ደቂቃ አንዳንድ ደቂቃ አርግ በቃ ጨርሻለሁ ረጅም ሰላም ሁሉ በጣም ሲሳ ፈቃደኛ ከሆኑ አንድ ዶክተር ይፈል አንድ ፈቃደኛ ከሆኑ እኔ ለምሳሌ የመርጌታ ስልጣን ማለት ነው ከኦርቶዶክስ ቤተ እምነት ውጪ አለ መርጌታ ነገርኩህ እኮ ትምህርቱ ያለው በኦርቶዶክስ ተዋህዶ ቤተ ክርስቲያን ነው እዚሁ ኢትዮጵያ ውስጥ ማለት ነው ኢትዮጵያ ውስጥ ነው አገር በቀል ስለሆነ ትምህርቱም አገር በቀል ነው ኢንተርናሽናል አይደለም ሲስዬ ቆየኝ ዓለም አቀፍ ነው ወይ ምናምን ነገር አልከው ማለት ነው ለምሳሌ ዶክተር ምናምን ዛ ዓለም አቀፍ ሊሆን ይችላል ይሄ ደግሞ አገር አቀፍ ሆኖ የቤተ ክርስቲያን ምናልባት የኢትዮጵያ አሜሪካ ብትኖር ያገለግላል
ጀርመን ብትሆን የኢትዮጵያ ኦርቶዶክስ እዛም ቢሆን ያገለግላል ምኑ ትምህርቱ ነገር ግን ራሱ ያመጣው ራሱ ያገኘው ራሱ ወጥቶ ወርዶ የተማረው ስለሆነ ከቅኔ ቤት ወደ ሌላ ወደ ዜማም ወደ ድጓው ወደ አቋቋሙ እያለ እንደዚህ እየለፋ ያገኘው ስለሆነ አንስቻለሁ ብላ አታቅም ቤተክርስቲያንም በቀኖና በፍትሐ ነገሥት መጽሐፍ ላይ የለም መጀመሪያ እኮ ጥያቄ መጀመሪያ ምንድነው መቀባት ድቁና መሾም ምናምን አልነበረም ትምህርቱን እንዲማሩ ያረጋቻቸው ቤተክርስቲያን ናት ሰው ማንኛውም ትምህርት እኮ ለፍቶ ወጥቶ ነው የሚማረው አይደል ነብይም አሁን ለምሳሌ የፕሮቴስታንት ቴዎሎጂ ኮሌጅ የሚገባ ቸርቿ ተላከው እንጂ ወለፍቶ ወርዶ ነው የሚማረው እኮ ነገር ግን ከዛ ቸርች ከወጣ አይጠቀመው ትክክልም አይደለም ቤተክርስቲያን የመሪ ጌታ ክብር ለኢየሱስን አንስቻለሁ ስላላለች አይደለም ነገር ግን ያስተማረችው ድጓ ቢሉ ቅኔውን ቢሉ የቤተክርስቲያኗ ትምህርት ነው እንጂ የትኛውም ቸርች ትምህርት አይደለም ስለዚህ ከዛ ቸርች በቃኝ ብለው እስከወጡ ድረስ ድጓውንም ትምህርቱንም ምኑንም ማዕረጉንም መጠቀም አይችሉም ነው አሁን ስለ ክህነት መሾም ስለ ድቁና መሾም ስለ መቀባት አይደለም ያነሳውት እኔ ስለ ትምህርቱን ያነሳውት ትምህርቱ የቤተክርስቲያን ነው ትምህርቱ የቤተክርስቲያን ነው መሪ ጌታ የሚለው ማዕረግ የሚሰጠው በቤተክርስቲያን ውስጥ ነው ከዛ ከወጡ ግን መጠቀም አይገባውትም እያለች ነው ይሄ ነው ጥያቄ ስለ ክህነት አይደለም እኔ ደግሞ በቂ የሆነ መልስ መልሻለሁ በቂ የሆነ መልስ ነው የመለስኩት ቤተክርስቲያን ደሞዝ ከፍላ ቤተክርስቲያን እንደዚህ አርጋ አይደለም ያስተማረችኝ እኔው ራሴ በልመና በተለያየ መንገድ በመንከራተት እንደዚህ ነው ያገኘሁት ማለት ነው ቢያንስ በትንሹ 26 ዓመት በትምህርት ቤት 26 ዓመት ሙሉ የቆየውበት እኔው ራሴ ስለዚህ ረጅም ዓመት ስለተማሩ የቤተክርስቲያን አይደለም ማለት ነው ረጅም ዓመት ወስደው ስለተማሩ እኮ ረጅም ዓመት ስለተማሩ ጀስቲፋይ ያደርገዋል እንዴ ዓመቱ እኮ ጀስቲፋይ ያደርገውን ባይዘው ኖ ትምህርቱ የማን ነው የማን ትምህርት ነው የማን ማዕረግ ነው የሚለውን ንገሩኝ የማንም አይደለም በቃ የራሴ ነው የራሴ ትምህርት ነው የማንም አይደለም የራሴ ትምህርት ስለሆነ የራሴ ትምህርት ስለሆነ ቆይ የራሴ ትምህርት ነው እዚህ ኦርቶዶክሳውያን ከታች ያላችሁ መብታችሁ ነው እምነቱም ይፈቅድላቸዋል እምነቱ ስለሚፈቅድ መሳደብ ማዋረድ ምን ማለት ይሄ ለኦርቶዶክሳውያን እንግዳ አይደለም ኖ እንግዳ አይደለም ሲሲዬ ኦርቶዶክሳዊ ካልተሳደበ ምን ኦርቶዶክሳዊ በጭራሽ አልሰማም አንዴ መሪጌታ ቆይ በጨዋነት በዚህ ርስ አይደለም ያው ያየው ነው ኦርቶዶክሳ ሲሲዬ የኦርቶዶክስ አጠፋሉታል ሴቲንግ ኮሜንት እያየኋቸው ነው አንተ ብታጠፋውም ኦርቶዶክሳዊነት ይህንን ካልታከለበት የሰውን ህይወት የሚለውጥ ክርስቶስ ካልተለወጠ ኧረ ሲሲዬ አዳምጣኝ ትንሽ አትብሎታል እሺ ለአንተ ብቻ ነው የምሰጥህ አይወሎት መሪጌታ የብዙዎቻችን ጥያቄ ነው እኛም ለምሳሌ በወንጌል አማኝ ቤተ እምነት ውስጥ ያለን ሰዎችም ጥያቄዎቻችን ነው ጥያቄ ነው ዶክተር የጠየቀችው ጥያቄ እኛም ጥያቄ ነው ለምሳሌ በኦርቶዶክስ ቤተ እምነት ውስጥ ቅስና ማዕረግ ይዞ የነበረ ሰው እምነቱን ፍቶ ሲወጣ በኦርቶዶክስ ቤተ እምነት ውስጥ ያለ ሰው ማለት ነው የትኛውም አይነት ማዕረግ ሲኖረው ዋናውን ሎጂካል ነገር ነው ማነሳው መሪጌታ በደንብ ያዳምጡ ዋናውን ኦርቶዶክስን ትቶ እስከወጣ ድረስ ይሄ ለሱ ምንም ነው ምክንያቱም እምነቱ ትቶ ወጥቷል ኦርቶዶክስ ነው የሚባለው ነገር ራሱ ትቶ ወጥቷል ስለዚህ በኦርቶዶክስ ውስጥ ያለ ማንኛውም ነገር ድቁናም ቢሆን ቅስናም ቢሆን ሌላ ማዕረጎች መሪጌታነትም ቢሆን ሌላ ማንም ነገር ቢሆን ዋናው ትቶ እስከወጣ ድረስ አንድ ሰው ከኢትዮጵያ ወጥቶ በሌላ ዜግነት በሌላ ሀገር በሌላ መመሪያ የሚመላለስ ሰው በኢትዮጵያ ውስጥ ያለውን ነገር በኢትዮጵያዊነት የሚያገኘውን ጥቅምና መብት እንደሚተው ሁሉ ዋናውን እምነት ትቶ እስከወጣ ድረስ መሪጌታነትን ድቁናም ያው ናቸው ምክንያቱም መሪጌታነት ሌላ ቤተ እምነት ውስጥ የለም ለምሳሌ ወንጌል አማኝ ውስጥ መሪጌታነት የለም
ካቶሊክ አላውቅም የሌሎችም ምናልባት ስለማላውቅ በወንጌል አማኝ ውስጥ መሪጌትነት ስለሌለ ለምሳሌ አንድ ሰው ሲሶ ተቋርጧል። ከቻሉ ስፔሲፊካሊ በቃ የኔም ጥያቄ የሲሳ ጥያቄ ነው። ያ ባይብሊካል ነው ወይ የሚለውን ደግሞ በዛውም ይመልሱ። መጽሐፍ ቅዱሳዊ ነው ወይ ይሄ መልስ ይሄ ክብር? ምክንያቱም ባይብሊካል ከሆነ እርሶ ጋር ይሄ ነገር ሊሰራ ስለማይችል ማለት ነው። እና ከአስተምሮ አንጻር ደግሞ የመጣ ከሆነ የቤተክርስቲያንን ወጡ ድረስ አስተምሮውን ሲተውት ይህንንም ክብር ደግሞ ያጡታል። ስለዚህ ባይብሊካል ያልሆነ ሹመት ነው የያዙት ወይስ መጽሐፍ ቅዱሳዊ የሆነ ይህንን ክብር ያገኙት? ባይብሊካል ነው። የቱ ጋር ነው እንደዚህ አይነት ክብር እንዲሾሙ ወይም ደግሞ እንዲይዙ ያደረጉት? የመጽሐፍ ቅዱስ ክፍል የቱ ነው የሚለውን ቀጣይ ይመልሳሉ። የእነሱን ይመልሱና ተቋርጠ ነበር ሲስ ሐሳብን አልሰማነው። ኦኬ ተቋርጫለሁ እንዴ? እኔ ተቋርጣል። አዎ ብዙ አይሰማም ነበር። ጋይሶች የባካችሁ ታብታብ አርጉ። በጣም ታብ ውስጥ እንትን ያለ ነው። መሪጌታ የኔ ጥያቄ በድጋሚ ላቅርቦሎት። እርሱ ዋናውን ኦርቶዶክስን ትተው እስከወጡ ድረስ ዋናው የኦርቶዶክስ እምነትን፣ ስርዓትን፣ ቀኖናዋን፣ ዶግማዋን ሁሉ ነገሮቿን ኦርቶዶክስን ትተው ወጥተው አሁን በኦርቶዶክስ ስም ባለ ማዕረግ መጠራትን ለምን ፈለጉ ነው የኔ ጥያቄ። ዋናው ኦርቶዶክስን ትተው ወጥተው በኦርቶዶክስ ስምና ማዕረግ መጠራት ለምን ፈለጉ? ይሄ የኦርቶዶክስ ያለ። እሺ ሲሳይ ልመልስልህ። ለምሳሌ ቆይ እሺ ይመልሱልኛል። ለምሳሌ እንግዲህ ከተቋም ምን መሰለ ለምሳሌ ኦርቶዶክስ ያለ ቄስ የነበረ ሰው በሌላ እምነትም ሆነ ቅስናው ይቀጥላል? መሪጌታ አይቀጥልም። ለምን? ቅስናው የምን ስለሆነ የኦርቶዶክስ ስለሆነ አይደል? ታነሳዋለች ይነሳል እንጂ። አሁን ለምሳሌ ከኦርቶዶክስ ቤተ እምነት ውጪ አሁን መሪጌታነትን የሚሰጥ አለ? መሪጌታነትን የሚሰጥ አለ? የለም። ቅድም ነግሬያለሁ ሲስ የለም። ታዲያ ይሄ መሪጌታነት ታዲያ የኦርቶዶክስና የኦርቶዶክስ ብቻ አይደለም? መሪጌታነት የኦርቶዶክስና የኦርቶዶክስ ብቻ አይደለም? አንድ ሰው ኦርቶዶክስ ሳይሆን አባቴ ኬን የገባው ከሻለት ነው እንዴ? አንዱ ሰው አቁምተህ አንተ ቀጥታ ጥያቄ መለስልን። ምን ሆናል? እሺ ይስቃል ደግሞ ሲስቅ መሪጌታ ይቀጥሉ። ምን መሰለ ለምሳሌ ከወጡ በኋላ ምን ካሉ በኋላ ትላለህ ሲሳይም ሌሎቹ ይበሉ ምንም የሚያውቁት ነገር ብጣሽ ወረቀት በዚህ ዓመተ ምህረት በዚህ ጊዜ መርጌታ ተወግዘዋል፣ ከቤተ ክርስቲያን ወጥተዋል፣ ከቤተ ክርስቲያን ተባረዋል የሚል ብጣሽ ወረቀት አይደለም ጋዜጣ አይደለም ቁም ነገር ያለው መጽሔት አይደለም እንትን ብጣሽ ወረቀት የሚያመጣ ቢኖር ሲሳይ ምን ትላለህ? ከቤተ ክርስቲያን ወጥተው ሄደዋል። ማን ነው ወጥተው ሄደዋል ያለ? የሆነ ደብዳቤ አግኝተሃል አለ የተመዘገበ ምን ያለ? ሲሳይ ለአንተ ነው የምጠይቀህ ለሌሎች አይደለም። እርሶ ስለዚህ አሁንም ኦርቶዶክስ ቤተክርስቲያን ውስጥ ነው ያሉት? ቆየኝ አሁን እሱን ተወው። እኔ ያልኩህ ግን ወጥተዋል ስትል የቱ ጋ ነው ያገኘው? እርሶ ይመልሱ። ሲጀመር እርሶን ቼክ የሚያደርጉት የለም። ክብር ለኢየሱስ። ለእርሶ ቦታ የሚሰጡት ሰው ስለሌለ ስፔሲፊክ ይመልሱ። እርሶ ከኦርቶዶክስ ቤተ እምነት አልወጡም እስካሁን? በኦርቶዶክስ ቤተ እምነት ውስጥ ነው ያሉት? መሪጌታ መሪጌታ ትሰማለህ? ይሰማል። እርሶ አሁን ለምሳሌ እርሶ ኦርቶዶክስ ማልመልሰው ጥያቄ አለ። እኔ ያልኩህ ግን ማልመልሰው ጥያቄ አለ። ቆየኝ ሲሳይ፣ እኔ ያልኩህ ግን ወጥተዋል እሳቸው። ቆይ ሲሳይ፣ ተወግዘዋል እሳቸው ተባረዋል። አንድ ሰው ለምሳሌ ቆይ መሪጌታ አንድ ሰው የኦርቶዶክስ መምህር ሆኖ
ፓስተር ሚሎ ማድረግ መጠቀም ይችላል? ኦርቶዶክስ ቤተክርስቲያን ውስጥ ሆኖ ፓስተር ሚሎ መጠቀም ይችላል? እንዴት ይችላል? ምንድነው ፓስተርነት? ፓስተር ወይ ነብይ ወይ የሆነ ነገር ብሎ መጠቀም ይችላል? ኦርቶዶክስ ቤተ እምነት ውስጥ ሆኖ አንድ ሰው አይችልም። ስለዚህ አንድ ሰው ከኦርቶዶክስ ቤተ እምነት ውጪ ሆኖ ከኦርቶዶክስ ቤተ እምነት ውጪ ሆኖ ዲያቆን መሪጌታ ወይ ቄስ ወይ በኦርቶዶክስ ቤተ እምነት ውስጥ የሚሰጡ ለሃይማኖት መምህራን የሚሰጡ ማዕረጎችን መጠቀም ይችላል? አያገለግልበትም እንጂ ሊጠቀምበት ይችላል። ለራሱ እስካልጠላው ድረስ ወይም ደግሞ ይሄ ስም አልወደውም ይሄ በፍጹም ወይ እንዲህ ነው ካላለ በስተቀር ማን ነው የሚነሳው? አገልግሎቱ ቤተክርስቲያን ከአገልግሎት ታግዳለች። ከአገልግሎት ማገድ ውጭ ግን ሌላ ቦታ ላይ መጠቀም አይችልም ብሎ የሚከለክል ህግ የለም። እሱማ መሪጌታ ለምሳሌ አንድ ሰው እኮ ምንም ያልተማረ መሀይም ራሱን እኮ ዶክተር ብሎ መጥራት ይችላል። ማን ምን አገባው ብሎ አሁን እዚህ አንዳንድ ሰው ቲክቶክ ላይ ራሱን ዶክተር አከሌ ብሎ እንደሚጽፈው ዶክተር ብሎ መጥራት ይችላል። እንደዛ ነው ነገርየው። ቲሶ ምንድነው አሁን እንዳልኩ ምንድነው መርጌታ እዚህ አንደኛ የዚህ የቲክቶክ ኦርቶዶክሶች ቲክቶክ ላይ አዲስ ኦርቶዶክስ ነው ያለው አውቃለሁ፣ ልዩነቱን አውቃለሁ። ከታች ካለው ጋር ሌላ አዲስ ኦርቶዶክስ ምናምን አይበሉብን። በቃ ሌላ ወሬ ለምን ይጀምራሉ? በቃ ሰላም ሆኖ ታይባርካችሁ ለኦርቶዶክሳውያን ይላሉ። ለምን በጨዋነት እኮ እያወራን ነው አሉ። በጨዋነት እኮ እያወራው ነው በቃ ብሩክ የሚዩት አድርገው እዮባ ጥያቄ ጠይቆታል። በጨዋነት እኩል ደቂቃ ሰጣችኋለሁ። በጭራሽ አይ አይደለም። አሁን እኔ ጥያቄ ለአንተ ጥያቄ ልመልስልህ ነው እንጂ የገባው እዚህ ላሉ ጥያቄ ለመመለስ አይደለም። ክብር ለኢየሱስ። አንዴ ቆይ፣ ከገባን ጀምሮ ሲያብራሩ በመሐሎት አልገባንም፣ አልረበሽንም፣ ዝም ብለን እየሰማን ነው። ግን ደግሞ ጥያቄ አለ። ለእምነቶት ለያዙት አቋም መልስ ካሉት ሊመልሱልን የሚችሉትን መመለስ ነው፣ በጨዋነት እስከጠየቅን ድረስ ማለት ነው። አይ ለነሱ አልመልስ የሚሉ ከሆነ የእርሱ ሐሳብ የሆኑ ሰዎችን ታርጌት ያደረገ እንጂ የምርም ለቆሙበት ዓላማ መልስ ያለው ሰው አይደሉም ማለት ነው። አይ አለኝ ካሉ ግን ይሄው በጨዋነት ጠይቆታለሁ፣ በጨዋነት ይመልሱልኝ። ቁጭ ብለን ስንሰማው ግድ ስለጣመን እኮ አይደለም ግን አክብረን ነው አይደል? ስለዚህ አክብረን እንደሰማኑት እርሶም ደግሞ በእድሜ እርሶም ባናክልም እንደ ሰው አክብረው ሊሰሙን ግድ ነው። የምርም ደግሞ እንደው ለእግዚአብሔር ቃል ታማኝ ነኝ ለእግዚአብሔር ቀናይ ነኝ የሚሉ ከሆነ ደግሞ የኛ የተሳሳተ መንገድ ላይ ብንሆን እንኳን ሊመልሱን አስበው ከሆነ ይሄ እዚህ ላይ የሚያደርጉት ነገር እንደ አገልግሎትም ካሰቡት በትህትና ሰምተው ሊመልሱልን ግድ ይሎታል ማለት ነው። የምርም ለእግዚአብሔር ቃል የሚታዘዙ ከሆነ ለማንኛውም ጥያቄ ምንድነው መርጌትነት ልክ እንደ ክህነት አይደለም ማለት እንደ ድቁና ወይም ካህን እንደሚሾመው አይደለም፣ እውነት ነው። ግን ደግሞ እስከምናውቀው ድረስ አንድ መርጌታ የሚማረው የቤተ ክርስቲያንን ትምህርት ቤተ ክርስቲያንን ለማገልገል የትኛውን ቦታ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውጪ መርጌታ የሚመራው ምንም አይነት ስርዓት የለም። ካለ ይነግሩኛል፣ ከሌለ ግን መርጌታ ነኝ ሲሉ ምን ሊመሩ ነው? ከቤተ ክርስቲያን ከወጡ በኋላ ምን ሊመሩ ነው መርጌታ ነኝ የሚሉት? አንድ ሁለተኛ ወጥቷል የሚል ወረቀት አለ የሚል ነገር ተናግሮ ነበር። አሪዮስ ልክ እንደተወገዘው ዛሬም ቤተክርስቲያን ጉባኤ አድርጋ ልክ የአሪዮስን ትምህርት የያዘን ሰው አታወግዝም። አስቀድማ ባወገዘችው በዛው ይጸናል ማለት ነው። ትምህርቱን የሚመዘነው አለቀ። እርሶም በትምህርቶት ይመዘኑና ኦርቶዶክሳዊ ትምህርት ካሎት ወጡ አልወጡ የሚል ጥያቄ ውስጥ አንገባም። ኦርቶዶክሳዊ ትምህርት እንደሌሎት ካሳየን ግን ስለዚህ በቤተክርስቲያን ውስጥ የሉም ማለት ነው። ከሌሉ ደግሞ የትኛውን ቸርች ነው የሚመሩት በመርጌትነቱት? አይ ስሙን ብቻ ለቲክቶክ ነው የምጠቀመው ካሉኝ እሱ መልስ ነው ለኔ። አይ መመራበት ማገለግልበት ቦታ አለ ካሉኝ ደግሞ እሱን ይነግሩኛል። እግዚአብሔር ያክብርልኝ። ከአሪዮስ ጋር ማነጻጸርህ ዝም ብሎ የሆነ ነገር ነው።
እኔም አጸፌታ ሌላ ነገር መመለስ ምናምን ነገር አልፈልግም። ወንጌል ገብቶኝ የወንጌልን እውነት በማገልገል ላይ ያለው ሰው ነው። ወንጌል የሚለውጥ ነው። ወንጌል ሕይወት ነው። ወንጌል ብርሃን ነው። ይሄው ብርሃን የሆነ ወንጌል በራልኝ። ይሄው ብርሃን የሆነ ወንጌል ከያዝኩት ጋራ ከተማርኩት ጋራ ምን ካልኩት ከሰማሁት ጋራ በጭራሽ እሳትና ጭድ የሆነ ነገር እንደገና ደግሞ ወደዚህ ቲክቶክ ላይም ስመጣ በጭራሽ ቅድም ተነስቼ በጣም ብዙዎቻችሁ ሚዩታችሁን አንስታችሁ ነበረ። እዚህ ቲክቶክ ላይ ያለው ኦርቶዶክስ ቤተክርስቲያን ሚሸትም አይደለም። ኦርቶዶክሳውያን መሪጌታ ወደ ጥያቄው በዋኩት ከይቀርታ ስለማይመልሱ መሪጌታነት መመለስ ስላልፈለጉ እውነት በራልኝ ስላሉ መጽሐፍ ቅዱስ ላይ ግን ሁለት ነገር ሲሳሳቱ እኔ ራሴ ይዣቸዋለሁ። አንደኛው አዳም ስፒሮስ እኮ በጣም የታወቅነ አንተ ምን አለበት እንደ ሰው ብታወራ እንደ ባለ አይምሮ እንደ ሰው ማውራት ጥሩ ነው። እንዲህ አደረው ለዶክተር ጥያቄ አለ ለእርሶ ትቼዋለሁ። ዶክተር ሳምሪ አሉ። አቤት ስፒር ሰላም። ዶክተር ሳምሪ 25 ዓመት ተምረው ዶክተርና ቀበሌ ቢሰሩ ዶክተር ብለው ይጠራሉ ወይም ጸጉር ቤት አክቹአሊ ያው ይሄ ዶክተር የሚለው የትም ብትሰራ መጠቀም ትችላለህ። ለምን መንግስት ነው ሕክምና የሚያስተምር፣ ስለዚህ መጠቀም ትችላለህ። ነገር ግን የሃይማኖት ሲሆን የዛ ስፔሲፊክ ተቋም ነው። የሃይማኖትና የመንግስት ከመንግስት ጋር የምትማረው ሙያ አንድ አይደለም። እንደዛ ነውና የሃይማኖት ለዛ ሃይማኖት ነው የሚሰራው። አንድ ሙስሊም ሼኪ ሆኖ የእስልምና ኮሌጅ ቢማር ክርስቲያን ሲሆን ሼኪ ከሊ ተብሎ አይጠራም ወይ ኡስታዝ ከሊ ተብሎ አይጠራም። ላይክ እንደዛ ማለት ነው። ልክ ነብይ ፓስተር እንደሚባለው ኦርቶዶክስ ወይ ካቶሊክ ሲሆን ያንን ትቶ ነው ወደዚህ የሚመጣው። በዚህ ከተማረ እዚህኛው ማዕረግ ይዞ ነው የሚቀጥለው። ከዛ አንፃር ነው የጠየቃቸው። ግን እሳቸው ጥያቄውን አቮይድ አድርገው አሁን ኢዮብ የጠየቃቸውን ጥያቄ አቮይድ አድርገው ሌላ ፖለቲካዊ ነገር ሊያወሩ ደግሞ ይፈልጋሉና መልስ ምንጭም በትክክል አይመልሱም። እውነት ለመናገር ትላንትና እንደውም ማሂ ቤት ከሳቸው ጋር በክርስቶስ ዙሪያ እሳቸውና አንድ ደቀ መዝሙራቸው በአንድ ስልክ ገብተው ማለት ነው ኢየሱስ ክርስቶስ ይለምናል ብለው እየተከራከሩኝ ነበር ማለት ነው። መስፍን ኦርቶዶክስ ነበረ፣ እኔም ነበርኩኝ። ማሂ ያለች ከስር እንደውምና ኦርቶዶክስ ነኝ ሊሉም ይፈልጋሉ። አሁን ሲጠይቃቸው ትክክል አይደለም ይሄ። ምናልባት ፕሮቴስታንቶች ሁሉም ባይሆን አንዳንዶች የራሳቸው መሪጌታ አድርገው ሾመዋቸዋል ብዬ አስባለሁ። ምክንያቱም የሚከራከሩላቸው አረ መሪጌታ ናቸው የሚሉም ስላየው ማለት ነው። ለማንኛውም መሪጌታ የሚማረው ትምህርት ድጓውን፣ ጾመ ድጓውን፣ ሌሎቹንም የቤተክርስቲያን የሆኑ ትምህርቶችን የሚማረው ቤተክርስቲያንን ለማገልገል ነው። የሚያገለግለው ቤተክርስቲያን ውስጥ ነው። ገበያ ማዕከል አይደለም፣ ፕሮቴስታንት ቸርች ውስጥ አይደለም፣ የመንግስት አዳራሽ ውስጥ አይደለም፣ የትም አይደለም። የሚያገለግለው ቤተክርስቲያን ውስጥ ነው። ክርስቲያኖችን ኦርቶዶክሳውያንን ነው የሚያገለግለው። ስለዚህ ማዕረጉ የተሰጠው በተማረው ትምህርት ኦርቶዶክሳውያንን በማገልገል ነው። ከዚህ ውጭ ከሆነ ግን ምን አይደለም ማለት ነው፣ ተቀባይነት ያለው አይደለም ማለት ነው። ለምሳሌ የቤተ ክርስቲያን የሆኑ ዶግማዎችን ጥሶ ከወጣ በኋላ ምንም መሪጌታ ቢሆን፣ ጳጳስ ቢሆን፣ ፓትርያርክ ቢሆን እነዚህ ነገሮች ሁሉ እሱ ላይ አይሰሩ። ለምን ከተባለ መሰረታዊ የሆነው የቤተ ክርስቲያንን ትምህርት ጥሶ ስለወጣ ማለት ነው፣ ስለካደ። አይ ክህነት አይደለምና አጠራበታለሁ የሚሉ ከሆነ ቅድም እንዳልኩት ለቲክቶክ ስም መጠቀሚያ ሰዎችን ለማሳት ስሙ ይመቸኛል ብሎ መጠቀም ይቻላል። በህግ ማለት እንደዚህ ልናስገድድ አንችልም። እንግዲህ ቲክቶክ ላይ ምናልባት የህግ አሰራር የራሱ የሆነ ሊኖረው ይችላል፣ አላውቅም። በተረፈ ግን መሪጌታ ተብሎ የሚጠራበት ምንም ምክንያት የለውም ማለት ነው። ይሄ ሰው አንደኛ ስሙ የቤተክርስቲያን ነው፣ ትምህርቱ የቤተክርስቲያን ነው፣ በተማረው ትምህርት የሚያገለግለው ቤተክርስቲያን ውስጥ ነው። ይሄ ሰው ደግሞ እነዚህ ነገሮች ውስጥ የለም። ስለዚህ በእኛ አጠራር የመነፈቀ ነው ወይም ከፍሎ አማኝ ወደ መሆን የተሻገረ ሰው ነው። እንደ ሰው እከሌ ብለን በስሙ እንጠራዋለን። እንደ ትምህርት ካወራን ደግሞ መናፍቅ ብለን እንጠራዋለን፣ እንለየዋለን። መንፍቋልና ማለት ነው።
መሪጌታ ሊባል ግን በፍጹም አይችልም። ከዛን ምን አለ እዚህ ቲክቶክ ላይ ያለው ሌላ ኦርቶዶክስ አለ የእውቀት እንግዲህ ተከፍሎ ያለባቸው ሰዎች ተከፍሎ ብቻ ሳይሆን ይሄ ዝቅጠት ብዬ ብጠራው ምንም እንትን የሚል አይደለም እና ያላወቁት ነገር ሲነገራቸው ሌላ ነገር የተፈጠረ ይመስላቸዋል። ምክንያቱም አስቀድመው ሁሉን ያወቁ መስሎ ስለሚታያቸው ማለት ነው። ስላላወቋት ነው ቤተክርስቲያን ቲክቶክ ላይ ሌላ መሬት ላይ ሌላ የሚባል ኦርቶዶክስ የለም። ኦርቶዶክስ አንድ ናት። ነገር ግን ብዙ ሰዎች አዲስ ነገር የሰሙ ይመስላቸውና አዲስ ነገር የተፈጠረ ይመስላቸዋል። የነሱን የእውቀት ክፍተት ምን ያደርጉበታል? አዲስ ነገር የተፈጠረ ያስመስሉታልና ማለት ነውና እኚህ ሰው ሁሉ ጊዜ ይተከሙታል የሾሟቸው ሲሲዬ ለምስ እኔ እያወራሁ ነው። አንድ ልታርገው እድል ሲሰጥ ታወራለህ ቤሊ። ስለዚህ ለጠቅለውና ቤሊም ስለቸኮለ እኚህ ሰው መሪጌታ ናቸው ብለው የሚከራከሩ ፕሮቴስታንቶች ካሉ አሉ እናውቃለን። የፕሮቴስታንት መሪጌታ ብለን እንጠራቸዋለን። ማለት በምን ቆይ ማለት አይደለም ይዮባ ፕሮቴስታንታን በምን አግባብ ነው ለዚህ ሰውዬ የስም ስልጣን ማዕረግ የሚከራከረው? በሁለት ነገር፣ አንደኛ ስሙን ይዞ በመምጣቱ ኦርቶዶክስን በደንብ የሚያውቃት ነው እያሉ ለማጭበርበር፣ ሁለተኛ ኦርቶዶክሳውያንን ያናደዱ ስለሚመስላቸው እንጂ የምርም እኔ መሪጌታ ነኝ አክብሩኝ ቢሉኝ ሰው ቀለሜ ያከብራቸዋል ወይ ሌላው አያከብራቸውም ወይም ቅድሚያ ለሳቸው ምናምን አይላቸው። ግን ማታለያ ስለሚፈልግ ያደረጉት ለምሳሌ ፕሮፋይላቸው የብፁዕ አባታችንን እኛ አባት ኦርቶዶክሳዊ አባት ናቸው። ከዚህ በፊት ባለፈው እንደው በቅርቡ የቅዱሳን ምልጃ ማይቀበሉ ሰዎች ምን ያህል ከእግዚአብሔር መንግስት የራቁ እንደሆነ በግልጽ ነው የተናገሩት። እኚህ ሰውዬ አይቀበሉም፣ ግን እሳቸውን ፕሮፋይል አድርገዋል። ለምን? ሰዎችን ለማሳት። አጋንንት የሚሾፈረው ሰው ትልቁ ታርጌቱ ሰዎችን ማሳሳት ስለሆነ እሳቸውን የሚከተልም ለራሱ መሪጌታ አድርጎ የሾመን ጴንጤ የማታለል ስትራቴጂ አራማጅ ስለሆነ ነው ማለት ነው። ጨርሻለሁ። ሲሶ ስፒሮስ ቀድሞ ነው የገባውና ቢሰጠው ይላል። አንዴ ወደ ስፒሮስ እንመለሳለን። ቤሊ መሪጌታነታቸውን ትቀበላለህ? አዎ ሲሲዬ በምን መሰለ መቀበለው መሪጌታ ናቸውና ለምሳሌ አሁን ዶክተር አለች። ዶክተር አቋይ ስማኝ፣ ዶክተር አሁን ሕክምናውን ትታ ኢንጂነር ብትሆን አንድ ተምራ ያገኘችው ዶክተር ቤሊ ስማኛ እየሰማኛ በርታ ቆይ ቤሊ እሺ ልመልስልህ። ሲሲዬ ጠየቀኝ አይደል እንዴ? ልመልስልህ። መሪጌታነታቸውን ትቀበላለህ? መሪጌታነታቸውን አው ተምረው ያመጡት ማዕረጋቸው ነዋ። እሺ ለምሳሌ ልክ በዛው ልክ ደግሞ አንድ የኦርቶዶክስ ቄስ መጥቶ በቅስና ቢያስተምር ቅስና ማዕረጉን ትቀበላለህ? እሱ ሹመት ነው አሉ እኮ ቅድም በቅባ ሜሮን የሚሾመው ነው ቤተክርስቲያን ታነሳዋለች አሉ አለ እኮ ዘጠኝ ሲነግሩ አልሰማቸው። ለምሳሌ አንድ ጥያቄ ልጠይቅህ ሲሲዬ፣ ቆይ አንዴ ልጠይቅህ። ለምሳሌ ስፒሮስ ተወግዟል አይደል? ተወግዞ ግን ከነሱ ጋር ቁጭ ብሎ ያገለግላል። በጉባኤ ነው አይተወገዘው። ኢስተርን ኦርቶዶክስ እና ኦሪየንታል ተወጋግዘው የለ እንዴ? በየትኛው ጉባኤ ነው የተወጋገዙት ደግሞ? ቆይ ጉባኤ ከለባት ነው። እሺ ተወሱን እሱ አሁን ተወግዞ ቁጭ ብሎ ለሁለት ሆኖ ቆይ ስማኝ የትኛው ጉባኤ ነው? ቆይ ስማኝ አንዴ። በስንተኛው ክፍለ ዘመን ነው? ማን ያለው? እነሱ አይደል ጉባኤ ከለባት ያሏቸው? አዎ የቱን ጉባኤ ነው ከለባት ያሉት? ኦኬ ስማኝ አሁን አንድ ጊዜ አራተኛው ጉባኤ ማለት ቆይ አንዴ አንተ እሱ ላይ ተወግዘህ ከነሱ ጋር ሆነ መሪጌታን ለመስደብ እንዴት አቅም አገኘ? ማንም ያሰደባቸው የለም። አሁን አንተ ቤተክርስቲያን ውስጥ የለም አልዳንክም እያሉ ነው አሁን እነሱ የሚያወሩት። ችግር የለም ችግር የለም ሆነ እሳቸውን መናገር ሞራል ፊክሽት ያረክ እኮ ነው። ችግር የለም። አይ ፌሩኝ ዶክተር ፌሩኝ ይከሳና ተወግዛል ይላል። እዛ አራተኛው ጉባኤ ላይ ኢስተርና ኦሪየንታል ኦርቶዶክስ ነበረች። ፕሮቴስታንት እንዴት ነበረ? አስፒር ቆይ አንዴ ፕሮቴስታንት አላወራንም። አንተ ተወግዘህ ተቀምጠህ እሳቸውን ተወግዘዋል ብለህ ቀጥል። አንዴ ርዕሱን ሽፍት አናደርግም። ምንም አይነት መልስ ስለ ስፒሮስ አንመልስም። ርዕሱ ስለኛ ጉባኤ እሳቸው ተወግዘዋል ካልክ ስፒሮስ የተወገዘውን አንሳ መጀመሪያ
ችግር የለውም። እሳቸው ተወግዘዋል አላልንም እኛ። ከቤተ ክርስቲያን የወጡ መሪጌታነታቸው ይሰራሉ ነው ልትመልስ አትችልም። በርዕስ ማውራት ስለማይችል እኔን ያስወጣው አሁን በዚህ ነገራችን ላይ ሲሶ በነገራችን ላይ አንድ ሰው አዎ መሪጌታ ናቸው ብሎ ሲመጣ ፕሮቴስታንት ሆኖ መሪጌታነታቸውን እቀበላለሁ ብሎ ሲመጣ የምንጠይቃቸው ጥያቄዎች አሉ። ማስረጃ ገልጦ የሚያሳየን ማለት ነው። ያንንም ለመመለስ ምን መሆን አለበት? ዝግጁ መሆን አለበት። ዝም ብሎ የኳስ ሜዳ ቲፎዞ ይመስል በይሄ እጅ በማንሳት ሾሞ እጅ በማንሳት የሚያወርደው አይደለም። ለምንጠይቀው ጥያቄ ምላሽ የሚሰጠን ካለ መግባት ይችላል። በዚህ አጋጣሚ መሪጌታ ማዕረግ የምትቀበሉ ሰዎች ካላችሁ ወይ እኛም ሳናውቀው ድንገት ወንጌል አማኞችን ቤተ እምነት ውስጥ የመሪጌታ ማዕረግ የሚሰጥ ከሆነ አክቹሊ አይ ዶንት ኖ ሰውየው ወንጌል አማኝ አይመስሉኝም። ወንጌል አማኝ አይደሉም። በዚህ አጋጣሚ በፕሮቴስታንቱ ቴዎሎጂ እንደዚህ አይነት ማዕረግ አለ እንዴ? ሲስ የለም፣ በፕሮቴስታንቱ የለም። ድንገት መቀበል በክርስትናው አስተምሮ ከሆነ ይህንን ትምህርት ይሄን ማዕረግ ያገኙት እንደሚታወቀው የክርስትናውን አስተምሮ አይቀበሉም አሁን እኚህ ሰው ቢጠየቁ። ስለዚህ ትምህርቱን እስከ ጣሉት ድረስ ደግሞ ማዕረጉ በትምህርት ካገኙት እንዴት ነው ይሄ ማዕረግ ሊኖራቸው የሚችለው ያለ ትምህርቱ? ቅድም አይ ቲንክ እንደ ኢዮብ እንዳለው ለማሳሳትና ሰዎችን ለኢሞሽናል ለማድረግ ካልሆነ በስተቀር ለምንም አይደለም። በፕሮቴስታንት ራሱ ከቲክቶክ ውጭ ይታወቃሉ እኚህ ሰው መሪጌታ የሚባሉት እንግዲህ ኤርሚያስ ናቸው የሚደግፏቸው እኮ አልኩ እኮ ቅድም የትኛው ወረቀት ነው አሉ። ሲጀመር ማን ቼክ ያደርጋቸዋል? አሁን አንድ ሰንበት ተማሪ አንደኛ ሁለተኛ ዓመት የተማረ ሰው በሲኖዶስ ደረጃ ውግዘት ሊሰጠው ነው? ቼክም አያደርጓቸውም። ሲጀመር እንደተፈጠሩ ማያውቁ አይታወቁም። ሲጀመር እኚህ ሰው መሪጌታነቱ ለራሴ ነው ስለተመቸኝ አሉ እኮ ራሳቸውን የሾሙ ሰው ናቸው። ስለዛ እኛንን እንደውም ቪው እየሰጠናቸው ያለ ነው እንጂ ማንም ቼክ አያደርጋችሁም። ሲጀመር የትኛው መምህር አያውቃችሁም። መንደር ላይ የዞሩ ሰዎችን ከማሳሳት ውጪ ማለት ነው። ያው እሳቸው ብዙ ቢያጠፉም ፐርሰናል እንዳይሆን ወደ መሪጌታ ይቻላል አይቻልም የሚለው ላይ ብናተኩር አሪፍ ነው። አላማቸው ያው ለበጎ እንዳልሆነ ግልጽ ነው። ግን እሱን ትተን አሁን ከኦርቶዶክስ ቤተክርስቲያን የወጣ ሰው መሪጌታነትን መጠቀም ይችላል ወይ ወይም ከፕሮቴስታንት የወጣ ሰው ፓስተርነትን መጠቀም ይችላል የሚለው ሐሳብ እዛ ላይ ፎከስ ብናደርግ አሪፍ ይመስለኛል። እንትን እንዳይል ስሙን ያዙት እኮ ለምንድን ነው? በቃ ኦርቶዶክስ ነበርን፣ ኦርቶዶክስን በደንብ እናውቃታለን። ግን አሁን ደግሞ ያው ቲክቶክ ላይ ያለችው ኦርቶዶክስ ሌላ ነች። ይሄ የሚያሳየው ኦርቶዶክስን በደንብ እንደማያውቋት ነው፣ ሳያውቋት እንደወጡና ለዚህም ነው ስሙም ያዘው። በነገራችን ላይ ከፕሮቴስታንትም ወይም እንትን ፓስተር ነበርን ወይም ካህን ነበርን እንዳለ እንጃ 90% ከኦርቶዶክስ ወጡ ዲያቆን ነበርን እያሉ ነው የሚያወሩት። ልብ ካላችሁና ምን ኦርቶዶክስን በደንብ እናውቃታለን ለማለት ነው። ግን እኮ አስፒሮስ ለዛ ነው እንጂ ለሌላ ነበርን ኢትዮጵያ አስፒሮስ ሰማና አሁን ዲያቆን ነበርን፣ ቄስ ነበርን፣ ሌላም በኦርቶዶክስ ቤተ እምነት ውስጥ ያለው የስልጣነ ክህነት መጠቀም ምንም ክፋት የለውም። ችግሩ ምንድነው? አንድ ሰው ዛሬም ዲያቆን ብሎ ቢጠራ ድቁናው ለምንድን ነው? ኦልሬዲ በቃ እኮ ቤት ትልቋን እንኳን ማለት እምነቱን ትቶ እስከወጣ ድረስ እዛ ውስጥ ያለውን ነገር ለምንድን ነው የፈለገው? የኔ ሐሳብ የኔ ሙግት እኮ ኦልሬዲ ትቶ ወጥቷል እኮ እስከወጣ ድረስ። ከወጣ በኋላ በዛ ቤተ እምነት ውስጥ ያለው ነገር ምን ያደርግለታል ነው? ገባኝ። እንደዚህ የሚሉት እናውቃታለን ኦርቶዶክስ ማለት ነው እንጂ እንደ አንዳንድ ሲሳይ ጌታ ይርዳል ወንጌል እንቅፋት ምንድነው? በሌብነት ነው እንደ ወንጌል የምትሰሩት አንዳንድ ወንጌል አማኞች እንደ በስርቆት ወንጌል የምትሰሩት እንዴ? እኔ በስርቆት የሚሰራ እኮ ወንጌል የለም እኮ። ወንጌል እውነት እኮ ነው። በቃ ለምን አንድ ሰው ያልሆነውን ሲሆን ኢቭን ይሄን ነገር እኮ መከላከል ያለባችሁ እንትማት ያለባችሁ እናንተ እኮ ናችሁ። ለወንጌል እንቅፋት እየሆንክ ነው። ምንድነው? ዝርፊያ ነው እንደያዛችሁት እንዴ?
ግን ወንጌል ካሉም እኮ ለወንጌላቸው እንቅፋት የሚሆኑት እንደዚህ አይነት ሰዎች ናቸው። በማጭበርበር ወንጌላቸውን የሚሰሩ። ለምን ሰው ገና ሲጀምሩ በጥላቻ ነው የሚያያቸው። የእውነት ወንጌል ይዘው ቢሆን እንኳን ማንም አይሰማቸውም። ከጥላቻ ስለሆነ የሚጀምሩት ያልሆኑትን ተቀባይነት የሌለው ነገር የሰውን ንብረት የኔ ነው የምንለውን የኛ ነው የምንለውን ይዘው በመቅረብ ማለት ነው ሰውን በማበሳጨት በመቅረባቸው እሳቸው ናቸው ለፕሮቴስታንት ወንጌል እንደውም እንቅፋት የሚሆኑት ብዬ ነው ማስበው። ዮኒ ፓፓ ዮኒ እሺ ተስፋው ከየት ነህ ተስፋው? ጤና ይስጥልኝ ሲሶ ያለውበት ነው ወይስ መርጌታ ነኝና የቤተ ክርስቲያን መምህር ነኝ በዛ በዜማ ሙያዬ ስለሆነ ነው ትንሽ አውርቼ ልወረድ ብዬ ነውና አንደኛ መርጌታ ነህ አሁን በኦርቶዶክስ ቤተ እምነት ውስጥ ነው ያለው? እግዚአብሔር ይመስገን። እንደዛ አገልግሎት ላይ ነው ሀሳብ መስጠት ትችላለህ ሀሳብ መስጠት። አመሰግናለሁ። አንደኛ አንድ መርጌታ ማለት ምናልባት እንደ ቅስና እንደ ሌሎቹ በቅባ ሜሮን ወይ በሌላ እጅ በመጫን ሹመት ባይኖረውም ግን አለው ሂደት አለው። ለምሳሌ አንድ መርጌታ ለመባል ቅኔ መማር አለበት፣ አቋቋም፣ ምዕራፍ፣ ጾመ ድጓ እና ዝማሬ መዋሥዕት በትንሹ እነዚህ ነገሮች መማር አለበትና በሌላ አባባል መርጌታ ማለት ለምሳሌ የጌታ ደቀ መዝሙር ስንል ሐዋርያት ብለን እንደምንለው ሁሉ መርጌታ ማለት የቅዱስ ያሬድ ደቀ መዝሙር ወይ የቅዱስ ያሬድ ልጅ ወይ የቅዱስ ያሬድ ተማሪ እንደማለት ነውና አንደኛ መርጌታ ለመባል እነዚህ ነገሮች መሟላት አለባቸው። ሁለተኛ ደግሞ ለምሳሌ ቅኔ ስትማር ስትጨርስ መምህሩ ይመርቃል። ስለዚህ አንተ ብቁ ነህ ብሎ ልክ እንደ ቡራኬ በሉትና እንደዛ ብለ ተመርቀህ ነው የምትወጣው። ልክ በተለይ ድጓ መምህር ከሆንክ ደግሞ ቤተልሔም ትሄዳለህ። እዛ ቁጭ ብለ ለአመታት ተምረህ አስተምረህ ተመርቀህ ነው የምትወጣው። ልክ ሹመት አለው ዝም ብሎ አይደለም። እና እነዚህ ደግሞ አሁን መርጌታ ነኝ ለማለት አንደኛ የቅዱስ ያሬድ ዜማ መቀበል አለባቸው እንጂ የቅዱስ ያሬድ ድጓ ምዕራፍን እየተቃወም መርጌታ ነኝ ማለት ዝም ብሎ ማለት ወይ ያሉበት ቦታ ኮንፊደንስ ማጣት ነው፣ በራሳቸው መተማመን ማጣት ነው የሚሆነው እንጂ የቅዱስ ያሬድ ዜማዎችን ልክ አይደሉም ብለ እየተቃወም እንደገና ደግሞ አይ እኔ የቅዱስ ያሬድ ተማሪ ነኝ የቅዱስ ያሬድ ደቀ መዝሙር ነኝ ማለት እውነቱ ለመናገር ከሞኝነትም በላይ ሞኝነት ነውና ወይ ወደ ልባቸው ተመልሰው ወደ ቦታቸው መመለስ ማርጉን የሚፈልጉት ከሆነ እሱን እኮ ነው የምልህ። ለምሳሌ ተስፋ ትምህርቷ ትክክል አይደለም። ለምሳሌ ኦርቶዶክስ ቤተክርስቲያን ተምር ያለው ካል ትምህርቷ ትክክል አይደለም ብለህ ወጥተህ ማለት የኦርቶዶክስ ትምህርት ትክክል አይደለም ብለህ አሁን ከኦርቶዶክስ ትምህርት ተጻራሪ ቆመ በኦርቶዶክስ ትምህርት ውስጥ የሚገኝ ማህረግን ይዞ እኮ በጣም እኮ ሞኝነት ይመስለኛል። ጋይስ እስቲ ሌሎቻችሁ ሀሳብ ስጡበት። እና ማዕርጉን ቢተውት ነው እና እኛ ደግሞ ማዕርጉ የኛ ስለሆነ እግዚአብሔር በሚያውቀው አንደኛ እንደዚህ ነገሮች ማጋለጥና መቃወም ይኖርብናል። ለምን አንደኛ መርጌታ ሲባል ዝም ብሎ ትንሽ ነገር አይደለም። እግዚአብሔር በሚያውቀው ቆሎ ተበልተ ስንት መከራ አይተ ቢያንስ አንድ መርጌታ ለመባል 10 ምናምን ዓመት መልፋት አለበት። ቅኔ 2 ዓመት በትንሽ መማር አለበት። ዜማ በተለይ ድጓ የምትማር ከሆነ ደግሞ 6 ዓመትና 7 ዓመት ይፈጅብሃል። አቋቋም በትንሹ 3 ዓመትና 4 ዓመት ይፈጅብሃል። ዝማሬ መዋሥዕት በጣም ጎዝ ከሆንክ 1 ዓመት ከግማሽ እነዚህ ስትደምራቸው 13 14 ዓመት ነው። ይሄ ደግሞ በምቾትም አይደለም። ቆሎ እየበላ በእንተ ስማ ለማርያም እያልክ ለቤተ ክርስቲያን የሚከፈል ትልቅ መስዋዕት ነውና ትንሽ ማዕርግ አይደለም። የቤተ ክርስቲያናችን በጣም ትልቅ ነገር ነውና እንደዚሁ እነዚህ ሰዎች ወደ ትክክለኛ ስማቸው ልክ አንድ ቄስ ማዕርጉ ሲነሳ አቶ ተብሎ እንደሚጠራ እነዚህም በስማቸው ነው መጣራት ያለባቸው ለማለት ነው። አመሰግናለሁ።
ኦኬ ቴንክ ዩ ተስፋ እግዚአብሔር ያክብርልኝ። ሲሶ እንዴት አደርክ? ዲያቆን እንዴት ዋለ? ቡና ሳጠጣ ጠዘጠዙ አይደል? በጠዋት እንዴት ነው? ደህና ኖት? እግዚአብሔር ይመስገን። አንገበገቡ እኮ እንዴት ነው? አሳዘንከኝ። እናት እንደሌለው ልጅ ምን ዳርግ እኮ እንትን ነው እኔ ልናገር የምፈልገው። እስኪ አንድ ሰው የኢየሱስ ክርስቶስ ነኝ ካለ ወይንም ደግሞ እውነተኛ መንገድ ይዣለሁ ካለ ሶስት ነገር ነው ማድረግ ያለበት። ቤተ ክርስቲያኒቱ ሊቀ ጳጳስም ቢሆን ጥሏት ከወጣ በኋላ አቶ ብላ ነው የምትጠራው። ዲቁናውንም ቅስናውንም ጵጵስናውንም ሁሉንም ነው የምታነሳው። መርጌትነቱ ደግሞ ስንመጣ መርጌትነት መምህርነት ነው። ያንን ደብር ማንኛውም ደብር በኢትዮጵያ ቤተክርስቲያን መርጌታ የሌለው ቦታ የለም። እንደ ጥንቱ ቢሆን መርጌታ የሚለውን ስም ለመያዝ አንድ ሰው በአንድ ነገር መመረቅ አለበት። በአንድ ነገር መምህር መሆን አለበት። ወይ ቅዳሴ ወይ ቅኔ ወይ አቋቋም ወይ ዜማ ወይ የሆነ ነገር ማስመስከር አለበት። አሁን የኛን ለኛነተውና ለፕሮቴስታንቶቹ ግን ከዚህ በኋላ ለሚገቡትም ሶስት ጥያቄ ጠይቅልኝ። እንግዲህ ርዕሱን በሱ ላይ ብታጠነጥኑት ጥሩ ነው። ለምሳሌ ኒቆዲሞስ የአይሁድ መምህር ነበር አይደል? ኒቆዲሞስ የአይሁድ መምህር ነበር። ወደ ጌታ መጣ፣ ተማረ። ከዛ በኋላ ኒቆዲሞስ የአይሁድ መምህር ተብሎ ተጠርቶ አልተጠራም። በየትኛውም ስፍራ የክርስቶስ ተከታይ ነው የሆነው አይደል? ስለዚህ አንድ ሰው ቦታውን ከለወጠ ህይወቱንም ነው መለወጥ ያለበት እንጂ ስሙን ከኦርቶዶክስ ኑሮን ከፕሮቴስታንት አይቻልም። ምክንያቱም ምንም ማስረጃ የለንም። እኚህ ሰውዬ የሆነ ቦታ ሄደው መርጌታ ነኝ ብለው ራብ ሲላቸው ዳቦ በዚህ ስም ይበሉበት፣ ከዛ ዞር ሲል ደግሞ የፕሮቴስታንት ነኝ ይላሉ። መነኮሳቱ እነዚህ ታድሶ የሚባሉት አንድ በልልኝ። ኒቆዲሞስ ሲወጣ ወጣ ነው፣ አልተመለሰም ወደኋላ። ከአይሁድ ሸንጎ ሲወጣ ስልጣኑንም ወንበሩንም መምህርነቱንም አስረክቦ ነው የወጣው። ሁለተኛ ቅዱስ ጳውሎስ የብሉይ ኪዳን ሊቅ ነበር። ገማልያል ነው ይሄ ቀረ የማይባል ሊቅ ነበር። ፈሪሳይ ነበርኩ። ፈሪሳይ የሚለውን ታይትል እኮ እንትን አላለም። ፈሪሳይ ነበርኩ ነው የሚለው እንጂ እስቲል ፈሪሳይ ነኝ አይልም። ነበርኩ ነው የሚለው። ግን አዲስ ትምህርት ተምሮ ከወጣ በኋላ የአይሁድ መምህር ተብሎ አንተ መምህር ስትሆን ይሄን አታውቅም ተብሎ ከዛ በኋላ ስለ መምህርነቱ አልተጠቀመበት። መምህር የሚለውን ስም ማለት። ሁለተኛ ሐዋርያት ይሁዳ በገዛ ስልጣኑ በተካት ቦታ ላይ ማቲያስን ሲተኩ በገዛ ፈቃዱ ነው የተዋት። አሁን እነ መርጌታ የሚሆኑ እነ አባ የሚሆኑ እነ ቄስ የሚሆኑ እነ ዲያቆናትም ወጣን የሚሉት ሰዎች በገዛ ፈቃዳቸው ነው ጥለው የወጡት። ስለዚህ ይሁዳ በገዛ ፈቃዱ የተዋትን ቦታ ሐዋርያ ተብሎ አልተጠራበት። ሐዋርያነቴን አልተውም አሳልፌ መሸጤንም አላለም። አንዱን የመረጠው። ስለዚህ ለምንድን ነው ይሄንን የሚጠቀሙት ሲባሉ ሰይጣን እንኳን መላእክነቱን ክሌም አድርጎ አያውቅም። ስለዚህ እኛ ምን ጠይቃቸው ጥያቄ እውነት በርቶላቸው እውነት ገብቷቸው ወንጌል አውቀው አዲስ ነገር እንትን ብለው ከወጡ እችን የአገልግሎት ስሟን ማይረጓን ክብሯን ከነ ክብሩ ለምን አስቀምጠው አይወጡም? በስሙ ለምን ወደ ኋላ ይመለሳሉ? በልብሱ ወደ ኋላ፣ በስሙ ወደ ኋላ፣ በትምህርቱ ግን ወደፊት ሄደናል ካሉ እስኪ እውነቱን እናንነይ፣ እውነቱ ይገለጥ። እኔ ከዚህ በኋላ ቄስ አይደለሁም፣ እኔ ከዚህ በኋላ መነኩሴ አይደለሁም፣
እኔ ከዚህ በኋላ ዲያቆን አይደለሁም፣ እኔ ከዚህ በኋላ ቄስ አይደለሁም፣ ፓስተር ነኝ ይበሉ። እስቲ እሳቸው ራሳቸውን ፊታቸውን ገልጠው እኔ ከዚህ በኋላ ወንጌል የገባኝ ሰው ነኝ ይበሉ። አያደርጉት። ለምን? የዋህ ምዕመናን ሲያገኙ የቀሚሳቸውን ዘርፍ እያረዘሙ ዳቦ ይበሉበታል። ሆዳቸው አምላካቸው፣ ነውራቸው በክብራቸው፣ ሐሳባቸው ምድራዊ ስለሆነ እመነኝ ያቺ ዳቦ መብያ ናት። አባነቱ፣ ዲቁናው፣ ቅስናው ሁሉም ነገር ዳቦ መብያ ነው። ከሆድ ያለፈ ነገር የለውም። ስለዚህ እንደው የደጋጎቹን መርጌቶች፣ የደጋጎቹን መነኮሳት፣ የደጋጎቹን ቀሳውስት፣ የደጋጎቹን ካህናት ስም መቼም አታቃልሉትም፣ ግን ህሊና ያለው ሰው ከወጣ ወጣ ነው እንጂ ሌላ ነገር አያደርግም። የሐዋርያት ሥራ ምዕራፍ 24 ቁጥር 16 ላይ እንደዚህ ይላል፣ እኔ ግን በሰውና በእግዚአብሔር ፊት ነውር የሌለበት ህሊና እንዲኖረኝ ተጋለው አለ። በቃ እስኪ ነውር የሌለበት ህሊና ያዙ። ነውር የሌለበት ግን አሁን የተቸገርነው ለማጭበርበሪያ አባነቱን ለዳቦ አባ መርጌትነቱን ደግሞ ለሆድ ደግሞ ጾሙን፣ ጸሎቱን፣ ማህሌቱን፣ አገልግሎቱን ለመሻር መንፈሳዊ የሚያደርገውን ነገር ለመሻር ፕሮቴስታንትነት፣ ዳቦ ለመብላት ደግሞ የቤተክርስቲያን